صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا عليه صلوا عليه صلوا عليه بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودار ماجوتشي السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬም በአላህ ፍቃድ ነው ከአልቃይዳ ኑራንያ አድርሱ ራቢ አራተኛውን ደርስ የምንማር ይሆናል እስከ መጨረሻው ድረስ በደንብ አዳምጡኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለው አሁን ወደ ደርሳችን أعوذ بالله من الشيطان الرجيم الدرس الرابع الحروف المتحركة الحركات فتحة كسرة ضمة ስለዚህ الدرس الرابع አራተኛው ደርስ ማለት ነው الحروف المتحركة حركة ስላለው ፊደል ማለት ነው የምንመረከው ሐረካው ደግሞ ፈትሐ ከስራ ضማ ነው አንዳንድ ሲሆን ነው ሐረካት የሚባለው ሁለት ከሆነ ደግሞ ሐረካ ሳይሆን ሙነወን ተንዊን ነው የሚባለው ማለት ነው طيب همزة فتحة አ ወይንም همزة فتحة አ ተብሎ የሚቀራል ማለት ነው ቀለል ባለ መልኩ አጥር ባለ መልኩ ለመቅራት همزة فتحة አ همزة فتحة فتحة ሐም ትራን ተወራራችሁ በደም መውጣትን አትርሱ ማለት ነው فتح ح بزملكو همزة فتحة أ همزة كسرة إي كسرة را بلا ترى موفر نترسو همزة كسرة إي أ إي همزة ضمة أو أ إي أو بزملكو مالتنو هي الدرس الرابع عند مخرجاتهم بترتيب التكمل مالنا تقرروا تزود ملاس كزارمو يالا يعني በተርቲብ ወደ ኸይሹም ያላ ወደ ከንፈር ወደ ኸይሹም በትርታን የተቀመጡ ማለት ነው እዚህ ጋር መጀመሪያ ያሉ ፊደላቶች በአጠቃላይ የኢዝሃር ፊደላቶች ናቸው ተጉሮሮስ የሚወጡ ፊደላቶች ናቸው ተጉሮሮ ደግሞ ለሶስት ነው የሚከፈለው አቅሰል ሐልቅና ወሰጠል ሐልቅና አድና ሐልቅ ናቸው ማለት ነው ወሰጠል ሐልቅ ማለት ከወደ ደራታችን በኩል ያለው ይሄ ጉርጓዳው ቦታ የመጀመሪያው ጉሮሮአችን እዛ ነው ወሰጠ ማለት ደግሞ መካከለኛው ነው አድና ማለት ደግሞ ወደ መላሳችን ቅርብ የሆነው ኮካችን ውስጥ እንጥላችን ስር ያለው መጨረሻ ጉሮሮአችን ያ ነው ማለት ነው አሁን ይሄ ሐምዛ ከአቅሰል ሐልቅ ነው የምትወጣው ቀጥሎ ይሄ የሃ ፊደልም ከወሰጠል ሐልቅ ነው የሚወጣው ማለት ነው ሁለቱም ሁለት ፊደል ያላቸው አሁን ይሄ ሐምዛና ሃ ከወሰጥ ከአቅሰል ሐልቅ ነው የሚወጡት አይንና ሃ ደግሞ ከወሰጠል ሐልቅ ነው የሚወጡት ማለት ነው ገይንና ኻ ደግሞ ከአድና አልሐልቅ ነው የሚወጡት ማለት ነው በተርቲብ ያስቀምጠልን እሺ ሃ ፈትሐ ሃ ይሄ ሃ ከአድና ሐልቅ ስለሚወጣ ከአቅሰል ሐልቅ ስለሚወጣ ሃ ነው የምንለው ማለት ነው ፈትሐ ሃ ምን ደግሞ እቺ ሃ ተወሰጠ ሐልቅ ስለምትወጣ ሃ ነው የምንለው ያኔ ድምጣቸውንም ቅርጻቸው እንደሚላይ ድምጣቸውንም መቀየር አለብን ሃ ፈትሐ ሃ በዚህ መልኩ ሃ ከስራ ሂ ሃ ضمه ها هي هو بزمنكم أنو عين فتحة ع عين كسرة عي عاعي عين ضمة عو عاعي عو حا فتحة حا كسرة حي حاحي حا ضمة حو حاحي حو غين فتحة غا غين كسرة غي غاغي غين ضمة غو غاغيغ غين يوفرال ማነው እስካሁኑ ፊደላቶች ይቀጥላሉ غين ግን ይሄ ከአድና ሐልቅ የሚወጡ ሁለቱ ፊደላቶች ይወፍራሉ غ خ غين فتحة غ እንደዚህ غ غين كسرة غي غاغي غين ضمة غو غاغيغ غ ይወፍራል እንደዚህ ደግሞ ረኻዋ አለው በተለይ አሁን ሳኪን ሲሆን ትንሽ ረዘም አጎ እንጂ አጎ አይባልም ማለት ነው አጎ
غير المغضوب ረዘም ይደረጋል ማለት ነው። ይሄ ራኻዋ እንስላለው ኻም እንደዛው ነው የሚባለው ማለት ነው። ኸ ፈትሐ ኸ ከስራ ኺ ኸ ضማ ኺኹ ጠይብ አሁን የጉረሮ ፊደላቶች አለቁ ማለት ነው። እነዚህ የኢዝሃር ፊደላቶችም ይባላሉ። የኢዝሃር ፊደል ማለት ከኑነ ሳኪና በኋላ እነኚህ ፊደላቶች ከመጡ ኑኗ ኢዝሃር ትደረጋለች ማለት ነው። መን አመነ፣ መን ሃጀረ፣ ሚን ዒልሚን፣ ሚን ሐኪሚን፣ ሚን ጊልን፣ ሚን ጊልን፣ ሚን ኸውፊን በዚህ መልኩ ማለት ነው። አሁን ደግሞ ምላስ ውስጥ የሚመጡ ፊደላቶችን ሊያመጣልን ነው። ምላስ ውስጥ የሚመጡ ፊደላቶች በጣም ብዙ ናቸው። ተቃፍ ነው የሚጀምረው፣ ቀጥሎ ካፍ ነው ማለት ነው። ቃፍ የሚወጣው ከአቅሰል ሐልቅ ከአቅሰል ሊሳን ነው። ከአቅሰል ሊሳን የኒ ምላሳችን ከሚበቅልበት ከንጥላችን ከዛ ከውስጥ ነው የሚወጣው ማለት ነው። ቃፍ ካፍም ከዛ ነው የሚወጣው። ነገር ግን ካፍ ትንሽ ወደ ምላሳችን ወደ ጫፉ ትንሽ እየዝቅ ይላል ማለት ነው። ጠይብ ቃፍ ፈትሐ ቃፍ ይወፍራል ማለት ነው። በደንብ አወፍሩት። አቆ የቅልቀላም ፊደል ነው። ሳኪን ሲሆን ቀልቀል ይደረጋል። አቆ ኸለቆ በዚህ መልኩ ቃፍ ፈትሐ ቃፍ ከስራ ቂ ቃፍ ከስራ ራ ማለት ነው። አትርሱ። ቃፍ ከስራ ቂ ቃፍ ضማ ቃቂቁ በዚህ መልኩ ካፍ ፈትሐ ካፍ ከስራ ከኪ ካፍ ضማኩ ከኪኩ ጠይብ አሁን ደግሞ ወደ ጅም እንምጣ። ጅም የሚወጣው ከምላሳችን መካከል ነው፣ ከወሰጠ ሊሳን ነው። ሶስት ፊደላቶች ጂም፣ ሺን፣ ያ እነኚህ ሶስቱ ፊደላቶች ከምላሳችን ከወሰጠ ሊሳን የሚወጡት። ጠይብ ጂም የቀልቀላ ፊደል ነው። ሳኪን ሲሆን ቀልቀል ይደረጋል። አጂ ቡሩጂ በዚህ መልኩ ማለት ነው። ጂም ፈትሐ ጂም ከስራ ከስራ እችን ሁሌም አትርሱ። ጂም ከስራ ማለትን እዚህ ጋር ጂም ፈትሐ ማለትንም አትርሱ ማለት ነው። ጂም ፈትሐ ጂም ከስራ ጃጂ ጂም ضማ ጃጂጁ ሺን ፈትሐ ሺን ከስራ ሻሺ ሺን ضማ ሻሺሹ ያ ፈትሐ ያ ከስራ ያይ ያ ضማዩ ያይዩ በዚህ መልኩ ማለት ነው። ይሄ ከወሰጥ ልሳን የሚወጡ ፊደላቶችን ጨረስ ማለት ነው። ቀጣዩ ፊደል ደግሞ ዷድ ነው። ዷድ የሚወጣው ማለት ነው ከሐፈተ ሊሳን ነው ማለት ነው። ከሐፈተ ሊሳን ማለት ምላሳችን ከጎን በኩል ከግራ ከቀኝ ወይ ከሁለቱም ባንድ ማለት ነው። እንደዚሁ ኢስቲጣላ የሚባል ሲፋ አለው። ሳኪን ሲሆን በተለይ በዛ መልኩ ይቀራል ማለት ነው። ضاد በደንብ ይወፈራል። አውፍሩት። ضاد ፈትሐ ضاد ከስራ ضاد ضማ ضض በዚህ መልኩ ማለት ነው። ቀጣይ ፊደል ደግሞ ላም ነው። ላም የምትወጣው ከአድና ሐፈት ሊሳን ነው። ከሐፈት ሊሳን ተመላሳችን ጎኑ ከአድናው ከመጨረሻው በኩል ከወደ መላሳችን ጫፍ ነው የሚወጣው ማለት ነው። ላም ማለት ነው። ላም ፈትሐ ላ የኔ ከዷድ መውጫ ቀጥሎ ማለት ነው። ከዛው ተጎን ሆኖ ግን ከጫፍ በኩል ነው የምትወጣው ላም። ፊት ለፊት እንደዚሁ በጫፉ ከፊት ለፊት ከላይ አትወጣም ማለት ነው። ተጎን በኩል ከጫፉ ከጎን በኩል ነው የምትወጣው ከአድናው ሐፈት ሊሳን። ላም ፈትሐ ላም ከስራ ላሊ ላም ضማ ላሊሉ ኑን ፈትሐ ኑን ከስራ ነኒ ኑን ضማ ነኒኑ ኑን ደግሞ የምትወጣው ከዛው ከመላሳችን ጫፍ ነው ማለት ነው። ራ ፈትሐ ራ የሚወጣው ከመላሳችን ሚን ظهر طرف اللسان ከመላሳችን ጫፍ ከظهሩ ከዛ ነው የምትወጣው ማለት ነው። ራ ፈትሐ ራ ከስራ ራሪ ራ ضማ ራሪሩ ጠይብ
ጦ ፈትሐ ጦ ጦ ከስራ ጢ ጦጢ ጦ ضማ ጡ ጧጢጡ ጧ ከሚወፍሩ ፊደላቶች ውስጥ አንዱ ነው። ቀልቀላ ከሚደረጉት ውስጥም እንደዛው ማለት ነው። እኔ ጧ ሳኪን ስትሆን ቀልቀላ ትደረጋለች። አጦ ሙሒጦ አጦ በዚህ መልኩ ማለት ነው። ጧ የምትወጣው ከምላሳችን ጫፍና ሚን ኡሱል ተናያ ልዑልያ ከላይኛው ከኡሱል ተናያ ከላይ ከዛ ነው የምትወጣው ማለት ነው። ከሶስት ፊደላቶች ናቸው። ጧ እና ታ እና ዳል ጧ ዳል ታ እነኚህ ሶስቱ ፊደላቶች ከአንድ ቦታ ነው የሚወጡት ከምላሳችን ጫፍና ከጥርሳችን መብቀያ ከውስጥ በኩል ከላይኛው ማለት ነው። የኔ የምላሳችን ጫፍ የሚረገጠው የፊት ለፊት ጥርሳችን ከመብቀያው ከውስጥ በኩል ከዛ ነው የሚረገጠው ማለት ነው። አጦ አዴ አት ጧና ዳል ቀልቀላ ይደረጋሉ። ታ ደግሞ ሀምስ ነው የምትደረገው፣ ቀልቀላ አትደረግም። አት ጠይብ ዳል ፈትሐ ዳ ዳል ከስራ ዲ ዳዲ ዳል ضማ ዱ ዳዲዱ ታ ፈትሐ ታ ታ ከስራ ቲ ታቲ ታ ضማ ቱ ታቲቱ ሶድ ፈትሐ ሶ صاد فتحة صا صاد كسرة صي صاصي صاد ضمة صو صاصي صو طيب صاد የምትወጣው ከምላሳችን ጫፍና ከታ መውጫው ተቃራኒ ማለት ታ ከኡሱል ተናያ ልዑልያ ከላይኛው ነው አይደል? ይሄኛው ደግሞ ከታችኛው ከኡሱል ተናያ አስፍላ ከታችኛው ከፊት ለፊት ጥርሳችን መብቀያ ከታችኛው ማለት ነው። የምላሳችን ጫፍ ታችኛው ድዳችን ላይ ነው። ታችኛው የፊት ለፊት ጥርሳችን መብቀያ ላይ የሚረገጠው ማለት ነው። ሶ አስ በዚህ መልኩ ማለት ነው። ሷድን ለማወፈር ከንፈራችሁን ሾር እንዳታረጉ ውስጥ ላይ ምላሳችሁን ብቻ በመጠቀም አወፍሩ። ሶ እንጂ ለማወፈር ሶ ከንፈራችሁን ሾል አታርጉ። ሶ ሳይሆን ሶ በዚህ መልኩ ማለት ነው። ሲንም እንደዛው እዛም እንደዛው ሶስት ፊደላቶች ናቸው ከዛ ቦታ የሚወጡት ማለት ነው። ሲን ፈትሐ ሰ ሲን ከስራ ሲ ሰሲ ሲን ضማ ሱ ሰሲሱ طيب ዛ ፈትሐ ዘ ዛ ከስራ ዚ ዘዚ ዛ ضማ ዙ ዘዚዙ ظ ፈትሐ ظ ظ طيب ظ የሚወጣው ከምላሳችን ጫፍ እና ከላይኛው ጥርሳችን ጫፍ ላይ ነው የምትወጣው ማለት ነው። ከምላሳችን ጫፍ እና ከፊት ለፊቱ ከላይኛው ጥርሳችን ከጫፉ እኔ ምላሳችን ጫፏ ትንሽ በሁለት ጥርሳችን መካከል ወጣ ትልና አሁን ቼክ ብታደርጉ የምላሳችን ጫፍ የሚረገጠው የላይኛው የፊት ለፊት ጥርሳችን ጫፍ ላይ ነው የሚረገጠው እንጂ የታችኛው ላይ አይረገጥም። ዛ ሳ ምላሳችን የሚረገጥበት ቦታ ቼክ ማድረግ አለባችሁ ማለት ነው። طيب ظ ይወፍራል ማለት ነው። ظ ፈትሐ ظ ከስራ ظ ظ ظ ضማ ظ ظ طيب ዛልም ከዛ ነው የምትወጣው፣ ታም ከዛ ነው የምትወጣው። ዛል ፈትሐ ذ ዛል ከስራ ذ ذ ዛል ضማ ذ ذ ث ፈትሐ ث ث ከስራ ث ث ث ضማ ث ث طيب እነኚህ ደግሞ እዚህ ጋር ያሉ ፊደላቶች በአጠቃላይ ከከንፈራችን ውስጥ የሚወጡ ፊደላቶች ናቸው ማለት ነው። ከከንፈር ውስጥ ማለት ነው። طيب ፋ ፈትሐ ፋ የሚወጣው ከታችኛው ከንፈራችንና ከላይኛው ፊት ለፊት ጥርሳችን ጫፍ ነው የሚወጣው ማለት ነው። ሁለቱም በማገናኘት ፋ አፍ ፋ ፈትሐ ፋ ከስራ ፊ ፈፊ ፋ ضማ ፉ ፈፊፉ ይሄ ደግሞ ዋው ነው። ዋው ፈትሐ ዋው ከስራ ዊ ዋዊ ዋው ضማ ው ዋዊው ዋው ተከንፈራችን መካከል ነው የሚወጣው ማለት ነው። ከንፈራችንን ሳናገናኝ ባና ሚም ደግሞ ከንፈራችንን በማገናኘት ነው የሚወጣው። ባን ጠንከር ይላል፣ ባላይ ጠንከር ይላል፣ ሚም ላይ ደግሞ ቀለል ይላል ማለት ነው። ከንፈራችን በደንብ ባላይ ይላጠቃል፣ ሚም ላይ ደግሞ ቀለል ይላል። ባ የቀልቀላ ፊደል ናት። ሳኪን ስትሆን አብ በዚህ መልኩ ማለት ነው። ባ ፈትሐ ባ ከስራ ቢ በቢ
با ضم بو بابي بو ميم فتحة ما ميم كسرة مي مامي ሚም ضማሙ መሚሙ ይሄን ይመስላል ማለት ነው። የዛሬው ትምህርታችን ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀጣይ እስከምንገናኝ እስከዛው ሰላም ቆዩልኝ። የዛሬን ጨርሻለሁ። በቀጣይ እስከምንገናኝ ሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።